هلا حبايبي السلام عليكم ورحمة الله وبركاته። ዛሬ ደግሞ በሚመስል ቦታ እንገኛለን። ውጫት ይሄ ግቢ ነው። ውጭ ላይ ጉድጓድ እየተቀፈረ የውሃ ጉድጓድ እና ጉድጓድ እዛ ጋር በጣም ረጅም ጉድጓድ ነው የተቆፈረው። ብቅ ብሎ ለማየት ያስፈራራል፣ ይገፋል ማለት ነው። የርቀቱ ጨለማ ነው። ወደታች በጣም ርቋል ማለት ነውና ፈራለሁ። ብቅ ብዬ ያሳያችሁ ነበርና እናም ሀባይቢ ዛሬ የመጣሁት የሆነች አንዲት ኢትዮጵያዊ እህታችን በጅዳ ነው አሉ ጉርሻ ፔጅ ላይ ተፖስታ አይቼ ባሏ ቅጥቅጥ አርጎ ቅጥቅጥ ይሄ ጎኗ ይሄ እውነት የተጠበሰ በቀሎ ነው የሚመስለው። ይሄ ጎኗ ማለት ነው። ይሄ የፊቷ ጎን እንዴት አርጎ እንደመታት እናም የገዛ ባሏም እንደሆነ ነው ያየሁትና ሱብሃንአላህ ምን አይነት ባል ቢሆን ነው እውነት ባሏ ነው የሚለው ጥያቄ ነው የፈጠረብኝ። በእርግጥ እሱም በቁጥጥር ስር ውሏል፣ ቅጣቱን ያገኛል እየተባለ ነው። ያው ሳውዲ ህግ አለ መቼም ምንም ኢትዮጵያዊ ብንሆንም እዚህ ሀገር ላይ የሆነ ወንጀል ከተፈጠረ ካደረግን ቅጣታችንን እናገኛለን ማለት ነው። ይብላይ ሀገራችን ላይ በ7 አመታቸው በ6 አመታቸው እንደዚህ ተደርገው ተገደሉ። እንደዚህ ጾታዊ ትንኮሳ ባልደረሱበት ሰዓት እንደዚህ ተደርገው ተገደሉ ለሚባሉት ይብላኝ ለነሱ እንጂ እዚህ ሀገር እንኳን ምንም ነገር ቢደረግ የሰው ልጅ ቅጣቱን ያገኛል እና በጣም የምታሳዝነው እና እህቶቼ ልላችሁ የምፈልገው ነገር እዚህ ባካችሁን ባል ስታገቡ ሁሉ ወንድ አይደለም። እርግጠኛ ነኝ እንደዚህ አይነት ወንዶች እንደዚህ ሴት በጣም አድርገው የሚደባደቡ ወንዶች እርግጠኛ ነኝ የነሱ ቢጤ ወንድ ትክክለኛ ወንድ በጥፍ ያለ መንገድ የሚያስለቅቃቸው አይነት ወንዶች ናቸው እነዚህ ማለት ነውና ባል ስታገቡ ፊዚካሊውንም ሆነ ኪሱንም ሆነ ከማየት ማየት ያለባችሁ አስተሳሰቡን ነው። ምንም ይሁን ምን እዚህ ምድር ላይ አስቀያሚ የሚባል ነገር የለም። በነገራችን ላይ ቆንጆ ነው ምናምን እያላችሁ ሞኛችሁን ህይወታችሁን እንትን አትበሉ። ምንም ይሁን ምን ጥሩ አመለካከት ያለው ፈጣሪውን የሚፈራ ከሆነ ከሱ በላይ ቆንጆ የለም እዚህ ምድር ላይ። ለእናንተ ሰላም የሆነ የሚያዝንላችሁ፣ የሚሳሳላችሁ፣ የሚያስብላችሁ አይደለም እንደዚህ ፊታችሁ ሲቀየር በጥፊ የሚላችሁ እንቅፋት ሲመታችሁ እሱ የመታው ያክል እኔ ልደፋልሽ የሚልሽን አይነት ወንድ ነው ማግባት ያለባችሁ እህቶቼ ባካችሁ። መቼም እንደው ያ እንደዚህ የሚያፈቅርሽ ወንድ እንደዛ አርጎን እንጃ ለዓለም ብቻ ምን አይነት ሰው እንደሆነ ከተረ ባልወድም ባላፈቅረውም እኔ እንጃ እንደዛ አርጎ የመምታት እንደዛ አርጌ ወንድ በሆነ እንደዛ አርጌ የመምታት እንትን ይኖረኛል ብዬ አላስብም። እኔ ውስጤ አይችልም። ምን እንጃ አይደለም ሰው ጋር ተጣልቼ የሆነት አንድ ቃላት እንደው ተሳስቼ አንድ ቃላት እንኳን ተንፍሼ ከሆነ በጣም ነው የሚጸጽተኝ። አይደለም እንደዛ አርጎ ብትር መማታት ማለት ነው። እኔ ምን አይነት ልብ እንዳላችሁ አላቅም። ሱብሃንአላህ እንጃ እንደው አላህ ሲፈጥረን ሁላችንም ልባችን በጣም ልክ እንደ መልካችን አንዱን ጨካኝ አንዱን እንትን አርጎ ነው የፈጠረውና እናም ባል መርጣችሁ አግቦቶቼ ባል መርጣችሁ አግቡ። እንዲሁም ደግሞ በስደት ዓለም ስትኖሩ የምታገቡት ባል ቢቻል አካባቢያችሁ ቢሆን ቀረብ ያለ የሚታወቅ ምን አይነት ሰው እንደሆነ ስለታወቀም ስላልታወቀም አይደለም። ደግሞ በቻላችሁ ያ ሰውዬ ምን አይነት አስተሳሰብ አለው ምን አይነት ሰው ነው የሚለውን እሱን ለማወቅ ሞክሩ ከማግባታችሁ በፊት ማለት ነው። እና ብዙ ጊዜ እኔ ሰው ሀገር ሆኜ እድሜ ሄደ አንድ ላይ ሳልወልድ ምናምን ነው ብዙ ጊዜ የሚያጨናንቀን አረብ ሀገር ያለን ሰውዬ እውነት ፈጣሪ ያለው አለ የተፈለገ ይጡ ሰው እድሜያችንም አልሄደም ሲጀመር ማለት ነው። ተሄደ የሚጡ ሰው በቃ ማይሆን ህይወት ውስጥ ገብተን ህይወታችንን መስቀልቅላችንን አናሳጣው በገዛ እጃችን ማለት ነው። እና ሁሉም ሁን ያለው ይሆናል፣ አላህ ያለው ይሆናል። ማይሆን እንትን ውስጥ ገብታችሁ ራሳችሁን አደጋ ላይ አትጣሉ ማሮቼ። እና እቺ እህታችን በጣም ነው ያሳዘነችኝ። በሰው ሀገር እንግዲህ በገዛ ባሏ በራሷ ዜጋ እንደዚህ ተደርጎ መደብደብ እኔ በጣም ነው ምን ብታረገው ነው እንደው ምንም ብታረገው ሲጀመር እንደዛ ተደርጎ ሰው አይመታም። ምንም ብታደርገው የሰው ልጅ ሆኖ ሰዎች ስንባል ከባድ ነን። ልናጠፋ እንችላለን፣ ልንሳሳት እንችላለን። ነገር ግን ማትሆነው ከሆነች
ትክክለኛ ወንድ ቢሆን ይፈታታል ወይ ያባራታል እንጂ እንደዛ አድርጎ አይመታምና በጣም መጥፎ ወንዶች አሉ። በጣም መጥፎ ወንዶች አሉ። እህቶች አደራችሁን ራሳችሁን ጠብቁ። በጣም መጥፎ ጨካኝ የሆኑ ወንዶች አሉ። ከእንደዛ ያለ አይነት ሰዎች ራሳችሁን ጠብቁ። እወድሻለሁ አፈቅርሻለሁ ስላላችሁ ብቻ አትመኑት። ወንድ ልጅ እንደሚያፈቅራችሁ እንደሚወዳችሁ የምታውቁት ደግሞ ሞር ከምላሱ በተግባሩ ነው። የሚያወራውን ሳይሆን የሚያደርገውን ላይ አተኩሩ። የምታገቡት ባል ከሆነ ማለት ነው። ከሚናገረው በላይ ድርጊቶቹ ቃላት ናቸውና አፈቅርሻለሁ ምናምን ከሚልሽ በላይ ድርጊቱን አይተሽ አግቢ። እንዲሁም ደግሞ ምንም እምነት ተከታይ ይሁን ምንም ይሁን በቃ ፈጣሪውን የሚፈራ ለምን ድንጋይ አምላክ አይሆንም ማለት ነው። እናም በመሀከል ቪዲዮን አቋርጬው ነበረ ሰው መጥቶ እና ባይብዬን ይመስላል። በጣም ነው የሚያሳዝነው። ለቤቱ አዲስ ከሆናችሁ ሰብስክራይብ እያደረጋችሁ ቤተሰብ ሁኑ፣ ላይክ አድርጉ። ሀባይቢ ኢንሻአላህ በሁለተኛ ቪዲዮ እስከምንገናኝ መልካም ቆይታ። ራሳችሁን ጠብቁ፣ ምግብ ብሉ፣ አጠጡ።